ለትናንሽ ችግሮች ትናንሽ መፍትሄ ከችግር ጋር እየተጋፉ በጎን ለጎን መጓዝ ስለሚያስከትል ለትናንሽ ችግር ዘለግ ያለውን ትልቅ መፍትሄ መስጠት ችግሩ እንዳይከተለን ስለሚያደርግ ኢትዮጵያ በዚህ ወር በጀመረቻቸው ሜጋ ፕሮጀክቶች ለትናንሽ ችግሮች ትናንሽ መፍትሄ መስጠት ሳይሆን መዝለል ሊፍሮግ ማድረግና ችግሮች በርቀት እንዲከተሉን የሚያደርግ ነው። ይህ ማለት 130 ሚሊዮን ህዝብ ያላት ኢትዮጵያ በአፍሪካ ሁለተኛ ፖፑሌሽን ያላት ኢትዮጵያ በትናንትናው መንገድ ተንፏቃ ችግሯን መቅረፍና የበለጸገች ሀገር መሆን አትችልም። ቀደም ሲል እንደሰማችሁት በ1920 በኢሮፒያን አቆጣጠር የዛሬ 105 ዓመት ነበር ለመጀመሪያ ጊዜ የአሜሪካ ኩባንያ ኢትዮጵያ ውስጥ ነዳጅ ያለ እንደሆነ በሚል መለስተኛ ጥናት የጀመረው። በ1940 አካባቢ ጋዝ በዚህ አካባቢ እንዳለ ምልክት ታይቶ በ1971 በ60ዎች ጀምሮ በ71 የመጀመሪያው ጉድጓድ ተቆፍሯል። አጠቃላይ ይህ ጊዜ ስትወስዱት የመጀመሪያው ጉድጓድ ከተቆፈረ 50 በላይ ዓመት ሆኖታል። ጥናት ከጀመርን ኦልሞስት 105 ዓመት ነው። ዛሬ በጋዝ በነዳጅ ዓለም ላይ የበለጸጉ የዜጎቻቸውን ህይወት የቀየሩ የሀገራቸውን መልክና ገጽታ የቀየሩ ወደ ብልጽግና ማማ የተቀላቀሉ ሀገራት በሙሉ በዚሁ ጊዜ ነበረ ጋዝ ነዳጅ የሚመለከት ምርምር ጥናት ጉድጓድ ቁፋሮ ያደረጉት። እኛ በእጅጉ ስላንቀላፋን እኛ ካላፈረስን በቀር መለወጥ ስለማንችል አንዱ ሲሄድ አንዱ ሲያፈርስ 50 ምናምን ዓመት የተቆፈረ ጉድጓድ አውጥተን ሀብት ማድረግ ሳንችል ቆይተናል። ይሄንን ጥልቅ እንቅልፍ መንቃት ያልቻልነውን ጥልቅ እንቅልፍ ህዳሴ በንጋት ያነቃን ይመስለኛል። አሁን ኢትዮጵያውያን ነቅተናል። ለትናንሹ ችግር ትናንሽ መፍትሄ አንሰጥም። ለትላልቁ ችግር ተሰናስለን በመስራት የኢትዮጵያን ብልጽግና እውን ማድረግ ከያንዳንዱ ዜጋ እንዲሁም ሀገር ወዳድ ኢትዮጵያን ወዳጅ ከሆኑ ሌላ ዜጎች ጭምር የሚጠበቅ ተግባር ነው። የኢትዮጵያ ብልጽግና ለሁሉም የኛ ጎረቤቶች በእጅጉ ያግዛል። በዚህ መልክ ከቀጠል ኢትዮጵያ በልጽጋ የምትራብ ሰላም የምታጣ ሶማሊያ፣ የምትራብ ሰላም የምታጣ ጅቡቲ፣ የምትራብ ሰላም የምታጣ ኤርትራ፣ የምትራብ ሰላም የምታጣ ሱዳን ሳትሆን በጋራ የምንበለጽግ ስለሚያደርገን በጀመርነው ትላልቅ ነገር የማሰብ ትላልቅ ነገር የመጀመር በፍጥነት የመጨረስና ውጤት የማስገኘት ልምምዳችን የኢትዮጵያን ብልጽግና በጋራ እንድናሳካ በታላቅ ትህትና ለኢትዮጵያውያንና ለመላው የኢስት አፍሪካ ዜጎች ጥሪዬን ማቅረብ እፈልጋለሁ። እኛ ከጅምሩ እንደምናሳካ እናምናለን። ከጅምሩ ማሳካት እንደምንችል ብቻ ሳይሆን ፈጣሪያችን እንደሚያግዘን እናምናለን። ዛሬ ለማያምኑ መከናወን እንደሚቻል ላልተቀበሉ አሳክተን ስላሳየን ማየት ማመን ነው እንደሚባለው ፓርላማው ድጋሚ ከመከፈቱ በፊት የጋዝ ፕሮጀክታችን ተጠናቆ እንገናኛለን ባልነው ልክ አጠናቀናልና እስካሁን ማየት የተሳናችሁ የተሰወረባችሁ ንቁ፣ ጊዜ እንዳያልፈባችሁ። እኛን ማንም ሊያቆመን አይችልም። የኢትዮጵያን ብልጽግና እናረጋግጣለን። የኢትዮጵያን የወደብ ባለቤትነት እናረጋግጣለን። የኢትዮጵያን ልማት እናረጋግጣለን። የምንናገረው ለመፈጸም ነው። የምናስቀድመው ሰላም ነው። የምንፈልገው በትጋት በስራ ነው። ሁሉ ፍላጎቶቻችን የሚሳኩት በኢትዮጵያውያን የተደመረ ጥረትና ትጋት እንጂ በልመና አይደለም። ማንም ዓለም ለኛ የሚገባንን በራሱ ፍቃድ አይሰጠንም። በእኛ ጥያቄና ትጋት በእኛ የተደመረ እና የታቀደ ስራ የሚፈጸም ይሆናል።